ድጋሚም እንደማይመለስ ነው የሚናገረው። የኔና እሱ ነገር ሳይበቃ ነው እንደሚሄደው። እኔ እዚህ ታስሬ መቀመጥ አለብኝ? እሱ ወጥቶ እንደፈለገ መሆን ይችላል። የኔ ህይወት መመሰቃቀል አለበት? ይሄ ነገር እኮ መጀመሪያም ነግሬሻለሁ እኮ ብዙ ነገሮችን እኮ ነግሬሻለሁ። መሄዱን ሊሄድ ይችላል፣ ግን ደግሞ የኔና የሱ ነገር እኮ አላበቃም። እኔ ጊዜ ነው እየጠበቅኩኝ ያለሁት ብዬ ነግሬዋለሁ፣ ሁሉንም ነገር ለመቋጨት። ከዛ ድጋሚ እንኳን ላንገናኝ እንለያያለን፣ ችግር የለውም እኮ ታዲያ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህን ቪዲዮ ስትጀምሩ ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንደተለመደው እንድትሰጡኝ እያልኩኝ እንግዲህ ዛሬም ሩታን በየቦታው ያው ታውቃላችሁ፣ በዛም በዚህም ነው የሚጎትቷትና እዩ ተብዬው ሽልጥልጥ ቤት፣ እሱም ሽልጥልጥ ነው። ምክንያቱም አንዴ ወደ እሱ አንዴ ወደዛ አቋም የሌለው ሰው ደግሞ እኔ በህይወቴ አይመቸኝም እና አንዴ ወደዛ አንዴ ወደዚህ እየተሽለጠለጠ እንግዲህ ሀሳቡን እየገለጸ ነበረ። ለሷ የተላከ ደብዳቤ ወደ ሩታ አድርስ ተብዬ ነው በሚል ይዞ መጥቶ ነበረ። ደብዳቤ ሲገለጥ እሱ ወደ ውጪ ማነው አብርሽ ወደ ውጭ ሀገር ሊሄድ እንደሆነ የሚያሳይ ደብዳቤ የፕሮሰስ ወረቀት እንደሆነ ሩታ ገልጣ አይታ እየተናገረች ነበረ። በነገራችን ላይ የሱ መሄድ እንደውም ሩታ ላንቺ እስከሚታወቀኝና እስከምሰማው ድረስ እረፍት ነው። ምክንያቱም በዙሪያሽ ሆኖ ይዟቸው የሚመጣቸው ነገሮችና እያደረጋቸው ያሉት ነገሮች አንቺን የበለጠ እየሰበሩሽ ስለሆነ ከዚህ በላይ እንድጠነክሪ የሱ ዞር ማለቱ ጥሩና ትክክል ነው ብዬ አስባለሁኝ። ምክንያቱም ኑሮም ስላልጠቀመሽ፣ ኑሮም ውሎና ዳሩሽ የሚት ጋር ሆነ፣ እቺ ጋር ለሞታ ጋር ሆነ ስትል ሰውየው አለች። እንዴት ነው እሱ ሲጀምር ትዳሩን የሚያስበው ሰውየው ማለት ነው? አቶ አብርሃም እንዴት ነው ትዳሩን የሚያስበው? ስለዚህ ምንም ማድረግ አይቻልም። እሱ ይሄ ፕሮሰስ ልክ ሩታ እንዳለችው ዛሬ አይደለም የጀመረው፣ ከመጀመሪያው ጀምሮት የቆየ ከሆነ እውነትም እሷ ፊት ሄዶ ማስመሰሉ ለምን አስፈለገ? በቃ ትዳሩን የሰው ልጅ ትዳሩን ማዳን የሚፈልግ ሰው ትዳሩን ማዳን ካለበት በትክክለኛው መንገድ እውነቱን ተጋፍጦ ነው አይደል ቤተሰብ መሆን ያለበት። ነገር ግን እሱ እያደረገ የነበረው ይሄን አልነበረም። ፕሮሰሱን ከአንድ በኩል ይጀምራል። ሰው በሰዎች ዘንድ ክፉ መጥፎ እንዳይባል ሄዶ ሩታ ጋር የፈለገውን ነገር በልመናም በስጦታም እያለ ይሰብካል። እሷ እንደጠመመች፣ እሷ ትዳሩን እንደማትፈልግ አልፈልግም ብላ እንደሄደች እንዲደረግ ይሆንና ከዛ ደግሞ ዞር ብሎ ደግሞ እዛችኛው ጋር ሄዶ ይለጠፋል። እንደው በህይወቴ አብርሽ 2018 እንዳንተ በላይ ወረደበት ሰው የለም። በእውነቱ ነው የምነግርህ። ትብስና መጣ ብዬ ትብስና መጣዋት አለ። 2017 ሲገርመን 2018 የባሰ አግማማችሁት። የእውነቴን ነው የምነግርህ። በዛ ማንም ሲበዛ ይመራል ይላል ያገሬ ሰውና በጣም በዝቷል። አሁን ላይ ከእጅ አልፎ ወደ እግር ብሏል። ይሄ ትዳር ሳይሆን ምሬት ነው፣ ምሬት። ስለዚህ ይሂድ ሩታ ይሄድ ጥርግ ይበል። የምር ሰላምሽን ታገኛለሽ። ተጠራርገው ሄዱልሽ። እንደውም እንዳለ በሄዱ ከሆነማ እንደ ሀሳብ በሙሉ ቢሄዱ ካጠገብሽ ዞር ካሉ አንቺም ሰላም ታገኛለሽ። ምንድነው እዚህ ሱሪያችሁን ሰቅላችሁ አስፈራሩ? ምን እና ከሀገር ቢወጣ እሷ ህይወትና ጉሮሮ ይዞ ነው እንደሚወጣው? ጉሮሮሽ ይዘጋል አስመሰላችሁት እኮ ማለት ነው። ለማንኛውም የእሱ መሄድ ሳይሆን እኛ በዚህ ሰዓት እኔ በበኩሌ እሷ ሰላምና እረፍት የምታገኝበት ነገር ነው። በቃ እንደ ሴት በስነ ስርዓት የምትታረስበት ጊዜ ነው ማስበው እንጂ እንደዚህ አይነቱን አላስበውም የምር። እና መሄዱ ምንም ሲጀመር ሩታ ያው እንደ ሴት የሚሰማ ስሜት አለ። ይሄ ያለ ነው፣ ትክክለኛ ስሜት ነው የተሰማት። ምክንያቱም አንድ ሰው የብዙ ሰዎች ችግር ነው ይሄ። በምላሳቸው አለውልሽ ከጎንሽ ነኝ እያሏችሁ ከዛ በኋላ ሰዎች እናንተን የሆነ ያ ሰው ራሱን በሰዎች ዘንድ እንዳይጠቆር እየፈለገ ከዛ በኋላ ደግሞ ዞር ብሎ ሌላ ሲሆን የሚሰማው ስሜት ነው የተሰማት። ስለዚህ እሷ ትክክል ናት ማለት ነው፣ አልተሳሳተችም። ነገር ግን አንተ ብቻ ሂድ
እኔ በነገራችን ላይ ማለት ነው ታረቁ የምትሉ ሰዎች እናንተ ብትሆኑ ታረጉታላችሁ ሆይ? ዋናው ነገር እኮ እናንተ ይሄን ማድረግ ትችላላችሁ ወይ? እናንተ እውነት ባላችሁ ከሌላ ሴት ጋር እየተላላሰ እየመጣ በማግስቱ መጥቶ ይቅርታ አድርጊልኝ እባክሽን ይቅር በይኝ ቢላችሁ ታረጉታላችሁ ወይ? አትፍረዱ። በእውነት አትፍረዱ። አትፍረድ ይፈረድብሃል እንዴ? አትፍረዱ። እኔ ላረግ የማልችለውን ነገር ሰው ላይ አልፈርድም። ሩታ የኛ ልል ታምሮብሻል፣ ከአይን ያውጣሽ። አንተ እዩ ዩቲዩብ ማሸቀያ ያረጋችሁት እኮ ቴክኖሎጂ የድሪም ርዕስ ምንድነው? ርዕሱ ስም በጦ ቃይ ነው። ሩታ ታረቁ የምትሉ ግን ጤነኛ ናቸው? አልሞት አለቻችሁ እንዴ? ሩታ ትፋታ፣ በነፃነት ልጇን ታሳድግ። በትክክል ውዴ። ከማይመስል ህይወት ከማያጠግብ እንጀራ ቢቀር ነው የሚሻለው። ሩታ ምርጥ ሚስት ነበረች፣ ግን የሚያስከብር ሲጀመር እሷ እኮ ትክክል ናት። በነገራችን ላይ ሩታ እኮ ትክክል ናት። እንዲህ ባል ነው ቤቱን ማስከበር ያለበት እንጂ ከመቼ ወዲህ ነው ሚስት ባሏን ሰብስባ ይዛ የምታስከብረው? ምን ይባላል እንደውም የሀገር የተስተርት ባለቤቱን ካልናቋ ጥሩ አይነቀንቅላልና ወንድ ልጅ ካለ ወይም ባል ምናምን ቤት ውስጥ ካለ ምን ያህል ክብር እንዳለ ታውቃላችሁ። እና ስለዚህ ዋናው ነገር የወንዱ ነው ማለት ነው፣ የባልየው ማለት ነው። ምንም አያፍርም። አንቺ ነሽ የምታፍሪው። ለምን ታፍራለች? ለምን ታፍራለች? መፋታት በሷ ተጀመረ። እንደምታሽቋልጣላችሁ ሩታ በማርያም በልጅ ልለምንሽ። ትናንት የፈረንጁ ስሜት አስለቀሰን። ሩታ ለፈረንጁ ስትይ ለአብርሃምን ጠርተሽ በዙሪያ ያሉት ሰዎች ሸለማን ጨምረሽ አንድ ያርግ። እኔ ያልገባኝ ነገር ፈረንጁ እኮ ያሳዝናል፣ ግን ደግሞ ምንም ማድረግ ስላልቻለ ነው። ማድረግ ቢችል ኖሮ ያረግ ነበረ። በትክክል ሩታ ነች ክፍተት የፈጠረችው ያለችው ሁሌ ሽኮለሌ። ኧረ እባክሽ ሽኮለሌ። እሱም ምን ቅቤ እየቀባት ነው? አንዳንድ ሴቶች ናቸው የምትገርሚ። ሴት ሆናችሁ ሴት ላይ የምትፈርዱ ሰዎች እውነት ያለፈን በማሰብ ማለት ነው። እሱ ከእሷ የከፋ እያደረጋል እንዲህ አሁን ላይ ያለው። በፊት እኮ አንድ እኩል ናቸው። እሱ ሲያመጣ እሷን ታመጣለች አንድ ወንድ። በቃ ይሄ ምንም አይደንቅም። አመጣች ማለት ደግሞ እንደዚህ መሳሳብ መላላስ የለውም። እንዲህ ፎቶ ይዞ መነሳትና እንደዚህ አሁን ረጅም ወራት እስኪያስቡት የስንት ወር ነው አሁን ከዚች ጋር ይቺ ስትል ሰው የከረመችው። ኧረ አታስወሩኝ ጊዜ አልፈልገውን ነገር ማለት ነው። አመት ሊሞላቸው ነው። እንደውም አብርሽ ሩታ በማለት አይሰለችችሁም? ያለ እንደው ስራ የሌላችሁ እናቴ ዶላር እየቆጠሩ እንዲህ ስራ ሁሌም አባባል አብርሽ አእምሮ ዘገምተኛ ሆኗል። ሩታዬ ለምን ነገሩን አታቀዩም? ኧረ እባክሽ አንቺ ታቀልያለሽ። እየሄደ እየተሸጠለጠ እየመጣ እመቤቴ ነገ አባቴ የሚል ልጅ አለ ያኔ ይከብድሻል። አይከብዳትም። ለምን ይከብዳታል? ይህም ቪዲዮ ታሳየዋለች። ቪዲዮን ያየዋል። ዩቲዩብ የሁለቱም ቪዲዮ አለው። ምን ችግር አለው? በሚዲያ ነው ሁሉ ነገር የተነጠፈው። ስለዚህ ታሳየዋለች። ማን ጥፋተኛ? ይቅርታ አድርጊለት የምትሉ ሰዎች ነው ያልገባኝ። እኔ እንዴት ነው ይቅርታ የምታደርግለት? ኧረ ተው ግን እየተደማመጥን እንጂ እንዴ! እንዴት ቆይ ይቅርታ አድርጊለት የምትሉት በምን መልኩ ነው? መቼ ራቀች እቺ ሮቶ? መቼ ራቁ እነዚህ በዙሪያ ያሉት ሽልጥልጦች? ሩታ እህቴ አንድ ነገር ልንገርሽ፣ ይሄ ልጅ ተልኮ ነው። አንቺ መቤቴ በሰላም ገላገለችሽ። አብርሽ ጥርግ ይበል። አንቺ መጥፎ አትስሪ። አብርሽን አርቂው፣ እየተላላሰ ነው። ብቻሽን ልጅሽን አሳድጊ እየጸለይሽ። አብርሽ ላንቺ አይሆንሽም። ሌላ ሴት አይቷል። አንተ ደግሞ አትጃጃል። ሩታን ተዋት እባክህ። ሩታ አትቅረቢያቸው፣ አስመሳይ ናቸው። በእውነት እውነት ነው። ልጅ ብለው ሲመጣ ለምን መጣ ውጣ ውሃ የደፋሽ አንገቴ ያስደስትሽ ደግሞ በኋላ የሰደብሽ እንዴ አሳስብ። ብዙ ነገር ፈጥረሻል እኮ ለምን አሳሰበሽ? ምንድነው ያሳሰበሽ? ያሳሰባትማ ከመጀመሪያው ጀምሮ እየዋሻት እኔ ከአንቺ ይቅርታ እንፈልጋለሁ እያለ ነገር ግን እሱ ፕሮሰስ እያደረገ ነበረ። ለምን አስፈለገ ነው። ሌላ ታሪክ የለውም እኮ። እሷ ተናገረች፣ እውነቱን ግልጹን ተናገረች። መሄድ ከፈለገ ማስመሰል አያስፈልግም ነው። በቃ መሄድ ምንድነው? ሊሄድ ያሰበ እግር ቢሰበርም አይቀርም እና መሄድ ከፈለገ መሄድ ነው እንጂ ያለበት እዚህ ጋር ነገሮችን እንትን ማለት ማለባበስ እና የሆነ በሰዎች ዘንድ እሷ ሌላ ታሪክ እነሱ ሌላ ታሪክ እንዲሆን ማድረግ በፍጹም ተገቢ አይደለም። ለማንኛውም ውድ ቤተሰቦቼ ቪዲዮ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ቪዲዮ ንኩታን ተጫኑ።